ከሰሞኑ ኬንያውያን መንግስት ሊያጸድቀው ጫፍ የደረሰው አዳዲስ ቀረጦችና ግብር በርካቶችን ያጎሳቆለው የኑሮ ውድነት ታክሎበት ስራ አጥነት ድህነትና ሙስና ቢያሰቃያቸው እኚህን ሰው ከስልጣን ማንሳት አለብን ስርዓታቸውንም እንገርስስ ብለው አደባባይ ወጥተዋል። የምርጫ ቅስቀሳ ላይ ብዙ አማላይ እቅዶችን ለህዝብ በማቅረብ ታማኒነታቸውን አግኝተው ወደ ስልጣን ከመጡ በኋላ ተደጋጋሚ ግብሮችን በመጨመር ህዝባቸውን ያሰላቹት ዊሊያም ኪፕቸርችር ሳሙኤል አራፕ ሩቶ የዕለቱ የመሪዎች ዓለም ባለታሪካችን ናቸው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። የህዝባቸውን የስነ ልቦና አቅም በሚገባ የሚያውቁት ሩቶ ወደ ስልጣን ለመምጣት ገና በወጣትነታቸው ጀምሮ የመጡበት ሂደት ብስለታቸውን አዳብሮታል። ምንም እንኳን መነሻቸው ደሃ ከሚባለው የማህበረሰብ ክፍልና ከድህነት ቢሆንም አሁን ላይ ለዘመናት በድህነት የኖረ ህዝባቸውን ከድህነት ከማውጣት ይልቅ ከግብር ላይ ግብር እየጫኑ የድህነት ቀንበሩን እያከበዱበት ነው። ሩቶ ኬንያ ትቅደም ብለው ቢነሱም ህዝቡ ማደግ ሲሳነው ወንጭፉን እያነሳባቸው አመጽ ላይ አመጽ፣ ከምሬት ላይ ምሬት፣ ከተቃውሞ ላይ ተቃውሞ ያክተለተለባቸው ጀምሯል። ውልደታቸው የኬንያዋ ግዛት በሆነችው ሳምቡት ውስጥ እንደ አውሮፓውያኑ ዘመን አቆጣጠር 1966 ነበር። ስርዓት ያለው ቤተሰብ ውስጥ በክብር ቢያድጉም ድህነት የሚለው ቃል በትክክል የማይገልጸው የከፋ ድህነት ውስጥ ነበር ያደጉት። እንደውም የድህነታቸው ልክ ሲገለጽ ተወልደው 15 ዓመት እስኪሞላቸው ድረስ ጫማ አያውቁም ሲል ቢቢሲ ስለርሳቸው የሰራው ታሪክ ያትታል። ምን ይሄ ብቻ! ክፉውን ድህነት ለማምለጥ በስምጥ ሸለቆ ገጠራማ አካባቢዎች ዶሮና ለውዝ በመንገድ ዳር ቁጭ ብለው ይሸጡም ነበረ። እንደዛም ሆኖ በትምህርታቸው የማይታሙ ነበሩ። በእጽዋት ሳይንስ ምርምርና በእንስሳት ሳይንስ ምርምር እስከ 3ኛ ዲግሪ ድረስ የደረሱ ባለምጡቅ አእምሮም ናቸው። ሩቶና ፖለቲካ የተዋወቁት እንደ አውሮፓውያኑ ዘመን አቆጣጠር 1992 ነው። በወቅቱ ፕሬዝዳንት ከነበሩት ዳንኤል አራፕ ሞይ ምክርና ትምህርት መቅሰማቸው ይነገራል። በአንድ ወቅት በወጣቶች የተሞላው የአራፕ ሞይ የካኑ ፓርቲ አካልም ነበሩ። በተመሳሳይ ዓመት በሀገሪቱ ለመጀመሪያ ጊዜ ለተካሄደው የመድብለ ፓርቲ ምርጫ መራጮችን እንዲያሳትፉ ከሰሩ የህብረተሰብ አንቂዎችም አንዱ ነበሩ። ሰውየው በፖለቲካው ዓለም ላይ ከጠቀሟቸው ነገሮች አንዱ ጥሩ ተናጋሪ መሆናቸው ነው። በዚህም ምክንያት በድጋፍ ሰልፎች ላይ ብዙ ህዝብ ይሰበሰብላቸዋል። ለመገናኛ ብዙሃን ጥያቄዎች ምላሽ በመስጠትም የሚተካከላቸው የለም። አንደበታቸው በዋናነት የጠቀማቸው የምርጫ ወቅት ነበረ። በወቅቱ ከመራጮች ጋር ጥሩ ግንኙነት ለመፍጠርና የተቺዎችን ልብ ለመብላት ይጠቀሙባቸው የነበሩ የወዳጅነት ማግባቢያ ቃላት በልዩነት እንዲወደዱና እንዲፈለጉ አድርጓቸዋል። በተለይም ጓደኛዬ እያሉ በግል ለሚያወሯቸው ሁሉ በሚሰጡት ምላሽ የህዝብ ልብ ውስጥ እንዲገቡ አደረጋቸው። ሩቶ ወደ ስልጣን ከመምጣታቸው በፊት በተለያዩ ሚኒስትርነት ወንበሮች ላይ ተቀምጠው ሀገራቸውን አገልግለዋል። ከ2013 ወዲህ የፕሬዝዳንትነት ወንበርን እስኪረከቡ ድረስ ደግሞ በምክትል ፕሬዝዳንትነት አገልግለዋል። የምክትልነት ማዕረጋቸውን ሲረከቡ ብዙዎችን ያስገረመው ሁለቱ ኬንያውያን በተቃራኒ ጎን ተሰልፈው የነበረ መሆኑ ነው። የስልጣን ዘመናቸው ሊጠናቀቅ ጥቂት ወራት የቀራቸውን የፕሬዝዳንት ኬንያታ ምክትል ሆነው በመከሰታቸው ብዙዎች ጉዳዩን የወቅቱ መወያያ ያደረጉት። ከዚያ በፊት ኬንያውያን እንደ አውሮፓውያኑ ዘመን አቆጣጠር የ2007 ምርጫ የማይረሱት ትልቅ ጠባሳ ጥሎባቸዋል። አወዛጋቢ የነበረውን ምርጫ ተከትሎ 1200 የሚጠጉ ሰዎች ተገድለዋል። ሩቶና ኬንያታም በዓለም አቀፉ የወንጀለኞች ፍርድ ቤት በሰብአዊነት ላይ በተፈጸሙ ወንጀሎች ምክንያት ክስ ተከፍቶባቸው የነበረ በመሆኑ ነገሩ ለብዙዎች ግርታን ፈጥሯል። ዘላቂ ጠላት ዘላቂ ወዳጅ የሌለው የፖለቲካ አካሄድ ለብዙዎች ህይወት መጥፋት ምክንያት ቢሆንም እነሱን ግን ከመታረቅ አላስቀራቸውም ነበረ። ፕሬዝዳንታዊ ምርጫ ዝግጅቱ ሲጀመር ሩቶ በወቅቱ ተቃዋሚ ከነበሩት ከራይላ ኦዲንጋ ጎን ተሰለፉ። ኦዲንጋና ሩቶ በተቃራኒ መንገድ መጥተው ለፕሬዝዳንትነትም ተፋጠጡ። ኬንያታ ደግሞ በድጋሚ ለመመረጥ የተወዳደሩትን ፕሬዝዳንት ሞዋይ ኪባኪን ደግፈው ቆሙ። የፖለቲካ መዘውሩ የቱጋ መጠምዘዝ እንዳለበት ጠንቅቀው የሚያውቁት ሁለቱ ሰዎች ስልጣን ላይ ሲወጡ የነበራቸው ጥምረት ፍሬያማ ነበረ። ወንድማዊ ፍቅር የተባለለት ጠንካራ ግንኙነትን ፈጠሩ። ጥምረታቸው ሰምሮ የዓለም አቀፉ ፍርድ ቤት የአይሲስን ክስ ጭምር ለመከላከል ቻሉ። አቃቤ ሕግ እንደ አውሮፓውያኑ ዘመን አቆጣጠር 2014 በፕሬዝዳንት ኬንያታ ላይ የመሰረተውን ክስ አቋረጠ። ዳኞች ሩቶ ላይ የተመሰረተውን ክስ ደግሞ ውድቅ አደረጉት። እንደዛም ሆኖ ግንኙነቱ አልጸደቀም። ከ2 ዓመት በኋላ ኬንያታ አስደናቂ የአሰላለፍ ለውጥ ፈጠሩ። ከኦዲንጋ ጋር ታረቁ። ሩቶ ላይ ደግሞ ፊታቸውን አዞሩ። ተሰናባቹ ፕሬዝዳንት በነሐሴ ምርጫ ተተኪያቸው እንዲሆኑ ኦዲንጋን እንደሚደግፉ
ይፋ አደረጉ። በኬንያ ፖለቲካ ብሔር ትልቅ ሚና አለው። ሩቶ በህዝብ ቁጥር 3ኛ ከሆነው ከላንጂን ብሔር የመጡ ሰው ናቸው። ከላንጂን አንድ ፕሬዝዳንት ብቻ ሀገሪቱ መርጣለች። እሳቸውም ለረጅም ጊዜ ኬንያን የመሩት አራፍ ሞይ ናቸው። የዓለም እውነታዎች የተለዋወጡበት የዓለም ኢኮኖሚ ምስቅልቅሉ የወጣበት በመሆኑ ሩቶ የህዝብ ልብ ውስጥ ለመግባት እድል አገኙ። ለምጣኔ ሀብቱ ከታች ወደ ላይ የሚዘልቅ ሐሳብ ማምጣታቸውን መግለጽ ጀመሩ። የኮሮና ቫይረስና የዩክሬን ጦርነት ያናጋው የኑሮ ውድነት ለተጫናቸው ዜጎች እቅዳቸው የኮሮና ቫይረስና የዩክሬን ጦርነት ያናረውን ኑሮ እንደሚያሻሽል ዜጎችንም እንደሚጠቅም ቃል ገቡ። እንዲመረጡ ጥርጊያዎች አማሩ። እድልና አጋጣሚዎች ቀንቷቸው መንበረ ስልጣኑን ያዙ። እንደዛም ሆኖ በቃላቸው ብዙ አልዘለቁም። ኬንያና ኬንያውያንን በግብር ጅራፍ እየገረፉ ለመምራት እድሉ ተሰጣቸው። ሰውየው ግን በገቡት ቃል ልክ የህዝብን ችግር አቅልለው መምራት አቃታቸው። ህዝቡ ከሚተነፍሰው አየር ሳይቀር ታክስ ለመጠየቅ የሚፈልጉ ሰው ሆኑ። ህዝቡ ምሬቱን መቋቋም ሲያቅተው ወደ አደባባይ በተደጋጋሚ ወጣ። በሚደረጉ የተቃውሞ ሰልፎችም ብዙዎች ህይወታቸውን እያጡ ነው። እሳቸው ግን የሞቀ ትዳር መስርተው 6 ልጆችን አፍርተዋል። ሩቶ ለግብርና ከፍተኛ ፍቅር አላቸው። በበቆሎ በወተትና በዶሮ እርባታ ተሰማርተዋል። በምዕራብና ጠረፋማ አካባቢዎች ሰፋፊ መሬቶችን በስማቸው ይዘው ይገኛሉ። በመስተንግዶ ዘርፍም መዋለ ንዋያቸውን አፍሰዋል። ሩቶ ከመንግስት የሙስና ቅሌቶች ጋር ስማቸው በተደጋጋሚ ይነሳል። በዚህ ምክንያት የሀብት ምንጫቸው ብዙ ጥያቄዎች ቢነሳበትም ሁሉንም ጥያቄ ከቁብ ሳይቆጥሩ ወንበራቸውን አደላድለው የተቀመጡ ሰው ናቸው።